ህልም ከችግር በላይ ካልሆነ ችግር ሁሉ ገዝፎ ይታያል ማለት ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም እንዴት ናችሁ? ዘላለም ነኝ። አንድ ሐሳብ ሼር ለማድረግ ነው የመጣሁት እዚህ። እንግዲህ በምንሰራበት ኔትወርክ ማርኬቲንግ ካሪየር ላይ በጣም ብዙ የሚነሱ ሐሳቦች፣ ብዙ የሚነሱ ጥያቄዎች አሉ። አንድ ተደጋግሞ የሚነሳ ጥያቄ እና ብዙ ሰዎች ጋር የተፈጠረ ጥያቄ አለ። እሱን ሐሳብ ሼር ለማድረግ ነው የመጣሁት። በ4 ዓመት የኔትወርክ ማርኬቲንግ ቆይታ ውስጥ እንግዲህ ብዙ ሰዎች የሚጠይቁኝ ነገሮች አሉ። ያሳለፍነውን ጆርኒ ላይ እንዴት ፐርሲስት አረግ፣ እንዴት ቻሌንጆችን አለፍክ፣ እንዴት ይህን ጆርኒ መጣኸው፣ እንዴት ልለፈው፣ እንዴት ፐርሲስት ላርግ፣ እንዴት ላሳካ የሚሉ ሁልጊዜም ለስኬት ስንሰራ የሚያጋጥሙን ነገሮች አሉ። ሁልጊዜም ቻሌንጆች አሉት። የትም ቦታ ላይ አልጋ በአልጋ የሚባል ኢዚ ሮድ ኢዚ ጆርኒ የለም። ሁልጊዜ ስኬት የሚባል ነገር ውጤት ካለው አት ዘ ሴም ታይም ያንን ውጤት ለማምጣት የምንከፍለው ዋጋ ይኖራል። የምናልፍበት ፕሮሰስ፣ የምናልፍበት ጆርኒ ይሆናል። በዛ ውስጥ ደግሞ ቻሌንጂንግ የሆኑ በጣም የሚፈትኑ የተለያዩ ችግሮችን ደግሞ አሳልፈን ሊሆን ይችላል። እንዴት ነው ልናልፋቸው የምንችላቸው? የተለያዩ ቴክኒኮች፣ የተለያዩ ቴክኒካል የሆኑ ነገሮችን ልናነሳበት ልናወራበት እንችላለን። ግን በዋነኝነት አንድ ሐሳብ ሼር ላድርጋችሁ። ምን ያክል ትፈልጋላችሁ እዛ መድረስ? ምን ያክል ጠንካራ ፍላጎት አላችሁ? እኔ ራሴንም ሳየው ሌሎች በጣም ስኬታማ የሚባሉ ሰዎችንም ሳይ ያስቀጠለን ቻሌንጆችን እንድናልፍ ያደረገን ጆርኒው እንድንጓዝ ያደረገን ምንም ጆርኒ ውስጥ ቻሌንጅ ይኑረው፣ ጆርኒ ውስጥ የተለያዩ ነገሮች ይኑሩት እንድናልፍ ያደረገን ነገር ግን ጠንካራ በጣም ጠንካራ ፍላጎት ምን ያክል ትፈልገዋለህ? ችግሮች ህልም ከችግር በላይ ካልሆነ ችግር ሁሉ ገዝፎ ይታያል ማለት ነው። ስለዚህ አንደኛ ከችግር በላይ የሆነ ህልም ብዙ ሰው ቻሌንጁ በስቶበት ምናምን ነገር ተስፋ አስቆርጦት ወደኋላ የሚርቀው የሚሸሸው የጀመረውን ጆርኒ የሚያቋርጠው ለምንድን ነው ስንል የተፈጠረበት ችግር ቻሌንጅ ከህልሙ በላይ ስለሆነበት ነው። ህልሙን እንደዛ አላገዘፈውም። ስለዚህ ችግርን ካገዘፍከው ህልም ትንሽ ሆኖ ይገኛል፣ መቀጠል አትችልም። ህልምን ካገዘፍከው ግን ችግሮች ትንሽ ሆኖ ይገኛሉ፣ ታልፈዋለህ። ምን ያክል ትፈልጓል? ምን ያክል ጠንካራ ፍላጎት ነው ያለን? ብዙ ሰው ማሳካት ይፈልጋል፣ ግን ከልቡ ነው የሚፈልገው? ጥያቄ ምልክት ነው ማለት ነው። በጣም ነው የምንፈልገው፣ ምንም አይነት ዋጋ ልንከፍልለት ዝግጁ ነን። ልክ ህልማችን ሲነሳ የሚነዝር ህልም ነው ያለን። ህልማችን ሲነሳ ለህልማችን አብልዶ ይጦርዳ የምንለት ህልም ነው ያለን። እሱ ህልም ያስፈልጋል። እኔ ያስቀጠለኝ አሁን ያመጣኋቸው ውጤቶችን እንዳመጣ ያደረገኝ በጣም ትልቁ ነገር ነገን በጣም እናፍቃለሁ፣ ስኬቱን በጣም እንጓጓለን። ስለዚህ ትልቅ ህልም ስላስቀመጥኩኝ ህልሜን ደግሞ በጣም ስለምፈልገው ለዛም ነው ቲንክ ኤንድ ግሮው ሪች መጽሐፍን አንብባችሁት ከሆነ እዛ ላይ ከ13 ሰክሰስ ፕሪንሲፕሎች ውስጥ የመጀመሪያው የሚያስቀምጠው በርኒንግ ዲዛየር ነው። በርኒንግ ዲዛየር ኮምፔሊንግ ሪዝን ያስፈልገናል። ስለዚህ ምን አይነት ዩር ዲዛየር በርኒንግ ዲዛየር ነው አላ ዊሽ አለ፣ ዲዛየር አለ፣ በርኒንግ ዲዛየር ነው። የቱ ጋር ነው ህልማችሁ ያለው? ፍላጎታችሁ ያለው ጀስት ዊሽ ነው፣ ተራ ዊሽ ነው ወይስ ፍላጎት ነው? ወይስ ደግሞ በጣም ጠንካራ ፍላጎት ነው? አያችሁ፣ ፍላጎታችሁ ወደ ጠንካራ ፍላጎት ሲሄድ ማመንም ትችሉታላችሁ። አት ዘ ሴም ታይም የትኛውንም ዋጋ ልትከፍሉለትና የትኛውንም ጆርኒ ልታጓዙለት ፍቃደኛ ናችሁ። ስለዚህ ህልሞቻችሁ ከህልሞቻችሁ ችግሮቻችሁ በልጠው አይታዩም። የሚያጋጥሟችሁ መሰናክል፣ የሚያጋጥሟችሁ ቻሌንጆች ምን ብለው አይታዩም? ገዝፈው አይታዩም ማለት ነው። ስለዚህ ሁላችንም ስኬታማ ለመሆን እየሰራን ያለን ሰዎች በሙሉ ጠንካራ ፍላጎት ይኖረን፣ ህልሞቻችንን በደንብ አጥብቀን እንፈልጋቸው፣ በደንብ እናጥና ስለ ህልሞቻችንን በደንብ ልንጓጓለት፣ ህልሞቻችንን ልንሰራ በምንችል መልኩ ጠንካራ ፍላጎት እንስራ። ጠንካራ ፍላጎት ካለን ማለፍ እንችላለን፣ ፐርሲስት ማድረግ እንችላለን። ከችግሮች በላይ ከሁኔታዎች በላይ ከሚፈጠሩብን ነገሮች በላይ ሆነን ማሳካት እንችላለን እላችኋለሁ። መልካም ጊዜ። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር
ይገባሻል፣ ይገባሃል።